አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ ተባርክ የምጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትህና እንደ ታጋሽነት ይሁንልን፣ አሜን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራጉኤል በቅዱስ ፋኑኤል በቅዱስ ሳሙኤል በቅዱስ አፍኒን በ24 ካህናተ ሰማይ በ40ቱ ኪሩብ በ99 ነገደ መላእክት ማረን ይቅር በለን፣ አሜን። አባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በአቡነ እስትንፋሰ ክርስቶስ በአባ መብዓ ጽዮን በአቡነ ዜና ማርቆስ በቅድስት አርሴማ በቅዱስ ክርስቶስ ሰምራ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋሃን ምዕመናን በሕፃናት ማረን ይቅር በለን፣ አሜን። በተወጋው ጎንህ በፈሰሰው ደምህ በአማኑኤል ስምህን እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ ያው ቪዲዮ ላይ በግራ ሳማተብ ነው የሚታየው። ይቅርታ እንግዲህ ቪዲዮ መገልበጥ አቅቶኛል፣ አስቸግሮኛል። እንደዚህ እናንተ ቲክቶክ ላይ ስትለቁ ራሱን ቪዲዮን አትልቀቁት፣ ገልብጡትና ገልብጣችሁ ልቀቁት። ለእናንተ ጽሁፉ እንዲታያችሁ ከኋላ ያለውን ጽሁፍ ምንም እንኳን አስተካክየላችሁ ባግራውንዱ ላይ ብሰራው እናንተ ግን አስተካክላችሁ ደግሞ ተጠቀሙበት ማለት ነው። እሺ ከእህታችን ከማርታ በፊት አንድ የሆነ በጣም ልናየው የሚገባ ቪዲዮ አለ። ይህ ቪዲዮ አይታችኋል አይደለም? ወንድማችን ነጋሽ ሚዲያ ላይ የቀረበ ቪዲዮ ነው። ይህም ቪዲዮ ብቼም ብዙ ሰው አይቶታል። ምን ያህል ቪው እንደታየ ገብታችሁ አይታችሁ በደንብ ብታዩት ደስ ይለኛል። እኔ ይህንን ቪዲዮ በመልቀቃቸው ወንድማችን ጋዜጠኛ ነጋሽ ማለት ነው፣ መምህር ነው ጋዜጠኛ ወንድማችን ነጋሽ አመሰግናለሁ። መጀመሪያ ይሄን ስለለቀቀ በእውነት እግዚአብሔር አክብርህ። ለምን ብትሉኝ ሁልጊዜ እንጮህበት የነበረው አረቡ እያለን እንጮህበት የነበረውን የተዋርሶን ጉዳይ ማንሳት የምንችልበት አሁን በደንብ መወያየት የምንችልበትን ነገር አምጥቶልናል ማለት ነው። የግብረ ሰዶሞች ርኩሰት በቤተ ክርስቲያናችን ውስጥ ገብቷል ስንል እንዴት እንደዚህ ትላለህ? መሪጌታዎች እና ደብተራዎች ስማቸውን እያረከሱት ነው። መሪጌታ ወይም ደብተራ የሚለውን ስም ስንጠራ የምትበሳጩት እኛ ያየነውን ስላየን ነው ስንል ቤተክርስቲያንን ተሳደብክ፣ አባቶችን ተሳደብክ፣ እንዲሁም ደግሞ ሕጓን ተሳደብክ ብለው ብዙ ሰዎች ይናገሩ ነበረ። አሁን ግን በወንድማችን በነጋሽ ሚዲያ ላይ እና እንደነሱ ያሉ ሲያቀርቡት ግን ማንም አልሰደባቸውም፣ ማንም አልተናገራቸውም። እኛ ሲሆን መርጦ አልቃሾች ይመጡብናል ማለት ነው። እና በጣም ነው ያዘንኩት። በምንድን ነው እኛ የምናቀርባቸው ቪዲዮዎች ተአማኝነት እንዳይኖራቸው የሚሰሩ የእኛን አስተምህሮ ሊያፈርሱ የሚሞክሩ ሰዎች ይሄንን ቪዲዮ አይተው ምን እንዳሉ ብሰማ ባውቅ ደስ ይለኛል። እና እንዴት ሰው በዚህ ልክ ቤተክርስቲያን ሙሉ መነኮሳት፣ ሙሉ ቆሎ ተማሪ፣ ሙሉ ገዳም ላይ ያሉት ሰዎች ግብረ ሰዶም ሆኑ ሲባል አያስደነግጥም? ቤተሰቦች በጣም ያስደነግጣል አይደል? ሰዶማዊ ሆኑ። አንድ ፈረንጅ መጥቶ መነኮሳትን አንዱን ቆሎ ተማሪ በከለውና ወይም አንዱ መነኩሴ በከለውና ከዛ ሁሉንም በከላቸው። ከዛ ገዳሙ ተዘጋ። ገዳሙ መዘጋት ነው የሚያዋጣው? እነዛን በሙሉ ሰብስቦ የሆነ መፍትሄ ማምጣት የቱን የሚያዋጣው የነበረው? በጣም ያዘንኩት ቤተሰቦች፣ ያዘንኩት በዚህ ቪዲዮ አይደለም። በዚህ ደስተኛ ነኝ። ወንድማችን ነጋሽ ያቀረቡት ቪዲዮ በጣም ደስተኛ ነኝ። እኔ ደስተኛ ሆንኩት ስለተጋለጡ አንድ፣ ሁለተኛ ነገር ደግሞ እንደዚህ እኛ ከምናወራ ውጭ የሚያወራ ሌላ ሚዲያ መምጣቱ ራሱ
ስለ ሰዶማዊነት ቤተክርስቲያናችን ውስጥ ሲወራ ፕሮቴስታንቶቹ መናፍቃን እነ ትዝታው እነ ምናምን እነዚህ ሲያወሩት ቤተክርስቲያን ተሳደብ ይባላል። እና አሁን ነጋሽ ደግሞ ሲያወራው ምን ሊባል ነው? እኛ ስናወራው ምን ሊባል ነው? ስለዚህ ውስጥ ቤተክርስቲያናችን ውስጥ ከባድ የሆነ ትልቅ ወጥመድ አለ። እሱ ምንድነው? ተዋርሶ። ተዋርሶ ማለት ምንድነው? ለእውቀት፣ ለግርማ ሞገስ፣ ለድምፅ፣ ለስልጣን፣ ለተለያየ አይነት አስማትና ትሪክ ለመስራት፣ ሰርከስ ለመስራት፣ የሆነ መርፌ በዚህ አስገብቶ በዚህ ለማስወጣት፣ መጫኛ ለማቆም፣ እንጎቻ ለመስለብ፣ ቅጠል ላይና ስራ ስር ላይ ለመሾም ወይም ደግሞ እጽዋትን ለማወቅ ራሳቸው ላይም ፍየል ላይም እያዋረሱ መናፍስትን ከጫካ ከበረሃ ከባህር እየሳቡ ና ሀቤ ና ግባብኝ ወደ እኔ ና እያሉ መናፍስትን ጠርተው የተዋረሱ ማን ናቸው? በዚህ መስቀል በዚህ ቅጠል የያዙ የጠመጠሙ ናቸው። ስለዚህ ቤተክርስቲያን በአሁኑ ሰዓት ትልቅ አደጋ ውስጥ የገባቸው በአገልጋዮች ነው። 70-80%። ይህ ሁሉ እሳት የሆነ ነበልባል የሆነ ፈተና የመጣብን በማን ነው ሲባል በእኛ በአገልጋዮች ነው። ራሴን መጨመር አለብኝ እነሱ ናቸው ማለት ስለሚከብድ ማለት ነው። ስለዚህ ቤተክርስቲያን ውስጥ ከባድ ትልቅ ወጥመድ አለ። በጣም ስውር የሆነ ወጥመድ፣ ጥበብ በሚል ስም ውስጥ የተደበቀ ጠባብነት ያለው ወጥመድ። እሱም በአውደ ነገስቱ፣ በአፍልሆ፣ በመፍትሔ ሥራዩ፣ በመርብተ ሰለሞን፣ በአስማት በድግምት መጽሐፍቶች፣ በኮኮ ቆጠራ፣ በስልማሽ ቅጠል በጣሽ፣ በደብተራዎች የባህል ሕክምና በሚል ሰበብ እነዚህ ናቸው ቤተክርስቲያን ጉድ ያደረጓት። ታቦት እስከ መሸከም ድረስ ደርሰው እግዚአብሔርን የተዳፈሩ ሰዎች፣ ተቀስፈው የሞቱ ሰዎች ሁሉ ሰምተናል። ቤተክርስቲያን ውስጥ በዚህ ልክ ሲወራ ስታዩ ህዝቡ መሸሹ ታዲያ ምን አያስቀርም እኮ። ህዝቡን አንስሐ ግባ ሲባል፣ ና ጸበል ርጭ ሲባል፣ ልጄ ለምን መናፍቅ ሆንክ፣ ለምን ዱርዬ ሆንክ ሲባል የሚመልሰው መልስ ታዲያ ምን እንደሆነ ስንሰማ አያስኬድም? እና ካድሬዎች፣ ዘረኞች፣ ፖለቲከኞች ቤተክርስቲያንን ከበዋታል። አንድ ከዛ ሁሉ ግን የሚበልጠው ትልቁ ጉዳይ ግን ደብተራ ነው። ለዚህ ነው ግብረ ሰዶም የሚባለው ከድብትርና ጋር ይገናኛል ብዬ ስናገር እንዴት እንደዚህ ትላለህ የምትሉኝ። የቤተክርስቲያን መጋረጃ የሰው አይነ ምድር የሰው ካካ ቀብቶ እግዚአብሔርን በመዳፈር ወይም ለአምላክ ያለህን ንቀት አሳየኝ ብሎ መንፈሱ ያዘዋል። ሌሊት ጫካ ወይም ባህር ወይም ደግሞ በረሃ ሲሄድ አይ ቤተክርስቲያን ሂድና እከተልሃለሁ ለአምላክ ያለህን ንቀት አሳየኝ ይለዋል። ወይ መጽሐፍ ቅዱስ ላይ ቆመህ ክጄሻለሁ ቤተክርስቲያን በል፣ ወይ በካህናት በር በኩል ሽንትህን ሽና፣ ወይ ደግሞ እንደዚህ አይነት ቆሻሻ የሆኑ ነገሮች ካካቸው ማስቀመጥ ቤተልሔም በር ላይ በስተጀርባ በኩል በየመቃብር ቦታው ላይ እግዚአብሔርን መዳፈር። ደብተራ ይሄን ነው የሚሰራው። ቆሻሻ የሆነ ተዋርሶ ያደረጉና ከዛ ጥበበኛ ነው በደመና ይሽከረከራል የተዋናይ ጥበብ እየተባለ መከራቸው ነው ያለው። ስለዚህ ይሄ ነው ቤተክርስቲያንን መቼም አትረክስም እንጂ ያረከሳት ብል ያስኬዳል። አትረክስም፣ በእኛ አትረክስም። ግን ይሄ ነው ትልቁ ችግር። የሰዶማዊነት ከባዱ ኃጢአት፣ ከባዱ ችግር ሰዶማዊነት የሚለው በኋላ የመጣው ሪዛልት ሳይሆን አሁን መጀመሪያ መታየት የሚገባው በአብነት ትምህርት ቤት በቆሎ ትምህርት ቤት ውስጥ ያለው ጥበብ ተብሎ የሚሰጠው አዝርጥ እያሉ ፈስ በማስፈሳት ሴት ላይ መስተፋቅር በመላክ የሚጠሉት ላይ ደግሞ ሌላ መስተጻልዕ፣ መስተአምር፣ መስተጋድል እያሉ ሌላ የማያመጡት ነገር የለም። ሁሉ እርስ በርስ እየተጠላለፉበት እየተገዳደሉበት፣ ስንቱ ካህን ስንቱ ዲያቆን እኮ በመተት እኮ ሞቷል። የሚጸልየው ጸሎት አላድን ብሎት። ለምን ሲባል ምግባር የለማ። ጸሎቱ ባፉ ነው ይባላል። በምን አብሾ ባፍልሆ ጸሎቱ ባፉ ነው፣ መዝሙረ ዳዊት ባፉ ነው። ወይኔ እሱ እኮ በጣም ጎበዝ ነው። ለምን ሲባል መቼ እንዴት አገኘው ይሄ ነገር ሲባል በዚህ እድሜው እንዴት ሲባል ሌላ ተዋርሷላ አብሾና አፍልሆ። ስለዚህ ሰዶማዊነት የሚባለው ነገር በቆሎ ተማሪ እኔ ኢንተርቪው ያደረኩት ይቻላል የዛሬ ዓመት ግቡና ይሁት 2017 ላይ 3 ሰዓት ሙሉ ቁጭ ብለን ለምን 7 ሰዓት ነው እንጂ በተከታታይ 3 ቪዲዮ ያቀረብኩት ዲያቆን የነበረ ከዶሮ ከፍየል ከበግ ከተለያዩ እንስሳቶች ጋር የሚገናኝ ነበረ። አስቡት፣ ከዶሮ ጋር መገናኘት። ግን ቆሎ ተማሪ እንትን አብነት ተማሪ ነበር። ከዛ ደግሞ እንደዛ ሆኖ ደግሞ በግለ ወሲብም በምንም በሰዶማዊነትም ረክሶ ወንድማችን እግዚአብሔር ስጠው ምስክርነቱ ስለመሰከረ አመሰግናል። በራሱ አንደበት ነው ገብታችሁ የምትሰሙት። ከዛ አልፎ ደግሞ ሴት ስላልተገናኘሁኝ ድንግል ነኝ ብሎ ነበር የሚያስበው። የዋህነት ገጠር ውስጥ ስለሆነ አህያ የሚገናኙ በጣም ብዙ የገጠር ወጣቶች አሉ።
ግን አህያ ስለተገናኙ መሬት ቀደው ስለተገናኙ ሴት ጋር ስላልተኛሁኝ ድንግል ነኝ ብሎ ነው የሚያስቡት። ድቁናቸው በዛ የሚቀጥሉ በጣም የሚያሳፍር ቆሻሻ የሆነ ለመስማት የሚቀፍ የሁሉ ነገር ያመጣው ግን ቤተክርስቲያንን ተዋርሶ ነው። ተዋርሶ እንዴት እንደምትዋረሱ ላሳያችሁ እያሉ በቲክቶክ በዩቲዩብ ላይ መጥተውላችኋል። ደብተራዎች የሽናሻው ደብተራ ያ ፎጣ እየጠቀለለ የሚመጣው አይታችሁታል አይደል? አጋንንት እንዴት እንደምታላምዱ፣ እንዴት እንደምትዋረሱ፣ እንዴት አድርጋችሁ እንደምትጠይቁት፣ ዛር መንፈስ እንዴት እንደምታባብሉት ምናምን ይናገራል። ስለዚህ ወንድማችን ነጋሽ በድፍረት ይሄ ነገር ስላወጣው በጣም ደስ ያለኝ እኔ መልካቸውን እንኳን ማሳየት ከብዶኝ ማለት ነው። እነዛ ኢንተርቪው የሚደረጉት ልጆች መልካቸውን ሸፍኜ ነው ያቀረብኳቸው፣ ነገ ተጽዕኖ እንዳይደርስባቸው፣ ነገ ያገባሉ ይወልዳሉ ብዬ ስለማስብ አንገታቸው እንዳይደፉ ምስክርነቱ ድምፃቸው ብቻ በቂ ነው ብዬ ስለማስብ ማለት ነው። እና ነጋሽ እናመሰግናለን። ቀጥሎ እንደው እንደ የቤት ስራ ለወንድማችንም ለሌሎችም የእኛን ትምህርት የምትቃወሙ መሆናችሁ የምትደግፉ እንደ የቤት ስራ ብትሰሩልኝ ደስ የሚለኝ የአስማትና የድግምት መጽሐፍቶች ከቤተክርስቲያን ለምንድን ነው የማይወጡት ወይም ለምንድን ነው የማይወገዙት? ቤተክርስቲያንስ ይሄ ነገር በይፋ ፈቅደዋለች ወይ? በይፋ ካልፈቀደችው ለምንድን ነው በየመቃብር ቤቱና በየድብቅ ቦታው ላይ ይሄን ሲሰሩት ውግዘት የማይመጣው? እሱ እኮ ኃይለኛ ደብተራ ነው እንዲህ ነው እየተባለ ተፈርቶ ውግዘቱ ለምንድን ነው የተደበቀው? ሰውየው ለምን ተፈራ? ሰንበት ተማሪ ሴቶችን በአስማትና በመተት እየነኩ እያፈዘዙ ለሚፈልጉት ዲያቆንና ባለሀብት እየሸጡ ስላችሁ እያጋቡ አፍዝዘው ብዙ ሰንበት ተማሪ ሴቶች እኮ መጥተው በድብቅ ይነግሩኛል። በጣም እያለቀሱ መሪጌታ ገሬ አባ ገሬ እንዲያረጉኝ ለሀብታም ከአሜሪካ ለሚመጣ ዘማዊ 5-6 ልጅ ላለው በመተት አደንዝዘው አጋቡኝ እያሉ ምን እንደቀቡኝ አላውቅም። እንዲያረጉኝ የማይሉት የለም ሰንበት ተማሪዎች፣ ጽዋ ማህበረሰቦች። ደግሞ አዲስ የመጣ ደግሞ ነው ንስሐ አባቶች ልጆቻቸውን በአዳራሽ ሰብስቦ ማስተማር ደስ የሚለው ነገር በይፋ ይሄ በጣም ደስ የሚል ነገር ነው። ግን እንደዛም ሆኖ በድብቅ ደግሞ ሌላ የሚሰሩ ደግሞ አሉ። ንስሐ ልጆቻቸውን ፊት ለፊት ያስተምራሉ። አስራት በኩራት ለመሰብሰብ ይመቻቸዋል። በጎን ደግሞ በየቤታቸው ሄደው የሚሰሩት ነገር ነው እና እኛ ሁልጊዜ የምንጮኸው ለምንድን ነው ስንል ሁልጊዜ የምንጮኸው ቤተክርስቲያን በእንደዚህ አይነት ሰዎች ተከባለች ብለን ነው። ጨዋታችን ከንቱ አልቀረም። ዛሬ በድፍረት የሚወጡ በጣም ብዙ እህትና ወንድሞች መጥተዋል። ከነዛ መካከል ወንድሜ ነጋሽ እንደው ትምህርቴን ይከታተል አላውቅም፣ ግን ጥሩ አክባሪ ነው። አንዳንድ መጽሐፍ ምርቃቶች ላይ ሳገኘው ሰላም እንባባላለን። ከዛ በዘለለ ምንም አንተዋወቅም። ግን ይህንን ነገር ይህን ሀሳብ በሚዲያ ደረጃ ይዞት ሲወጣ የቤተክርስቲያን ተቆርቋሪ እንደሆነ አምኛለሁ። በትክክል የቤተክርስቲያን ጉዳይ የሚያሳስበው ያንገበግበኛል ብሎ የሚያስብ አይደለም። ምላሴ ከትናጋ ይጣበቅ ብረሳሽ ባላስታውስሽ ሲሆን ወይ እንደተባለው ቤተክርስቲያን ነች እና እኔ አሁን በጣም እየጨነቀኝ ያለው ትልቁ ነገር ምንድን ነው? አባቶች በዚህ ጉዳይ ላይ ለምንድነው መልስ የማይሰጡት ነው? ወይም ደግሞ አንድ ቀን ወጥተው ለምንድነው ይሄን ነገር ኢሹ የማያደርጉት? የሰዶማዊነትን አለም ይሄ በአስማት ተዋርሶ ጉዳይ በድፍረት ውግዘት የተደረገበት ቪዲዮ አይታችኋል? በቤተ ክህነት በሲኖዶሱ የለም። ለምን? አብዛኛው ስልጣን፣ አብዛኛው ማዕረግ፣ አብዛኛው ካባ፣ አብዛኛው ቤተክርስቲያን ላይ ያለው ትምህርት ይሄ ያለበት ስለሆነ ሶርሱ ምንጩ ላይ ነው ያለው፣ አብነት ትምህርት ቤቱ ላይ። ካልጠፋ ቦታ ደግሞ ሰይጣን መስቀል ያዙትን ነው ቅጠል ያስያዛቸው፣ መስቀል ያዙትን ነው አስማትና ድግምት ያስለመደው። እንደው ምዕመኑ ላይ ቢሆን ኖሮ አስማት አባቶች ተው ልጄ ይሄ ቁጥሩ አይደለም የአሕዛብ ስራ ነው ይላሉ። ወደ ገነት ምንገባባቸው ከንፈሮች ላይ፣ ወደ ገነት ምንገባባቸው እጆች ላይ፣ ወደ ገነት ምንገባባቸው አይንተ እግዚአብሔር የተባሉ ካህናት ላይ፣ በዋናዎቻችን ላይ ዋና የምንላቸው አባቶች። ክህነት ማለት ትልቁ እንግዲህ ከንጉስም ከጠቅላይ ሚኒስትርም ከፕሬዚዳንትም ከምንም በላይ ሆነ የምድራችን ትልቁ ስልጣን ክህነት ነው። ዋናዎቹ አባቶች ላይ ይቺም ስልጣን ላይ መጥቶ ሰይጣን መለጠፍ አይገርማችሁም? ለዚህ ነው ማቴዎስ 24 ላይ 18 ላይ በተቀደሰው ስፍራ እና በተቀደሰው ቦታ አይደል እርኩሰት ቆሞ ስታዩ ያን ጊዜ ፍጻሜው ዘመን መድረሱ ወቁ እና ቤተክርስቲያን በጣም በሚያስፈራ ሁኔታ ውስጥ ብቻለችው እና እስቲ ሁላችንም አሜን በሉ። መዋቅሯን የሚነቀንቅ አሰራር ያለበት አስተምህሮ በሙሉ ይፍረስ። አውደ ነገስቱም መፍትሄ ስራው፣ የጥንቆላ ስራው፣ ድግምቱም፣ ተዋርሶም፣ ኮከብ ቆጠራውን በሙሉ እግዚአብሔር አምላክ ከቤተክርስቲያን ነቅሎ ያስወጣልን። አሜን በሉ። በእውነት እኔ ኃጢአተኛው ይሄንን ብልም እናንተ አሜን ስላላችሁ ግን ይሆናል። ቤተክርስቲያን አብነት ትምህርት ቤትን ከእንደዚያ ነገር የጸዳ አድርጋ
ፎቅ ኮሌጅ በፎቅ የተጠለቀለቀ ትልቅ ኮሌጅ ሰርታ ምንም ተዋርሶ የሌለበት አባታችን አቡነ ኤርሚያስ እንደሚያደርጉት ማለት ነው። ምንም አይነት አስማት ድግምት የማያስተምሩበት እና እችን አርቄ ላጠጣ እችን ተዋርሶ እችን አብሾ በጨለማ ክፍል ውስጥ ላዋርሰ እያሉ ምናምን የማይሰጡት እውቀት የሌለበት ይሄ የእግዚአብሔርን ኃይል ብቻ በሱባኤ በጾም ጸሎት በስግደት ብቻ የምንቀበለው ድቁና የሚመጣበት ዘመን ያሳያል። ሌላ ምንም አለ። ከጊዜ በኋላ ድንግል ዲያቆን ይገኝ ይሆን? ድንግል ዲያቆን ምናልባት ህጉም ሊለወጥ ይችላል እንደ ግብፅ። አረ ድንግልና እንዲያው መስፈርት መሆን የለበትም ዋናው ክርስትና ህይወት ነው ተብሎ ግብፅ ውስጥ እንዳሉት ዲያቆናቶች ማለት ነው ድንግልና ጠይቅም አይደለም። ሌሎቹ ኢትዮጵያ ብቻ ነች እኮ ድንግልና የምጠይቀው። እና አንዳንዴ በጣም ያስፈራል፣ ያስደነግጣል በእውነት። እና ይህን እንደ መልዕክት ነው ማስተላልፈው። ይብቃን፣ ይቆየን። ወንድማችን ነጋሽ እናመሰግናለን። ወደ ቤታችን ማርታ እንገባለን። እስቲ ልጆች ወደዛ ሂዱ ያቸው። ትምህርት ቤት ተዘጋ። በቃ ልጆች ህፃናቶች እየረበሹ ነው። እሺ ለቤተሰብ ንገሪልኝ። ሰላም 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 ሰላም